መንግስት ወይ ዜጎች እየተማረሩ ያሉበት አንዱ ሁሉንም ማለት አይደለም በጅምላ አይደለም የፍትህ አደባባይ ነው። ከፍተኛ ሚሊዮኖች እየተዘረፈ ነው። የአንዳንድ ዳኞች ኪስ እየሞላ ነው። በቅንነት የሚያገለግሉትማ በክብር ተሸ ያው ለነገሩ መሰለ ሱዳንም ኤርትራም እነዚህ አካላት ሱዳን ያሰለፋቸው ማን ነው ግብጽ ያሰለፋቸው ስለሆኑ ቢገናኝ አይገርም። አንደርጋቸው ኩሱ ብቻ አይደለም ከወያኔም ጋር በተዘዋዋሪ በቀጥታ እየተገናኘ አሰሩኝ፣ ገረፉኝ፣ ምን አደረጉኝ፣ አሰቃዩኝ፣ ጨለማ ውስጥ ከተቱኝ ሲል ከነበር በሌሊት በተፈጸመ ጥቃት ይሉና ስራ ላይ የነበሩ የሰራዊቱ አባላት ላይ የድሮን ጥቃት ተፈጸመ። ሌሊት ምን አይነት ስራ አለ? ገበሬው ሌሊት ምን ያደርጋል? ያው ውሸታቸው የተገደለው ሰራዊቱ ነው ላለ ማለት ሊሸጡ የሚሄዱ ናቸው ላለ ማለት ሌሊት ላይ በስራ ላይ ተሰማርተው ይለዋል። ውስኪ ኦርጅድ ይሰራ ነበር፣ አሁንም ድረስ ይሰራል አሉ። ኮርኪዋን እንደዚህ ትከፍታታል እንዳለ ትነቀላለች። ውስኪ ጠጡ ነበር። መርዝ ተደረገባቸው። ይሄን ያደረገው ኢያሱ ነው። ጌታቸው ረዳ እኮ ነግሮናል። ከሸኔ ከማን ስሙ የምትለው ከዚህ ከጋምቤላ ነፃ አውጪ ቅብጥር ስዮ ጋር እንሰራ ነበር አለ። የሚሰሩት ምን ለማድረግ ነው? አገር ለማፍረስ እኮ ነው። ይሰሩ የነበሩት አገር ለማፍረስ ነው። ዛሬም ጽንዶ ይሄ ነው። ተቃዋሚዎችና መልስ ለምን አይታረቁ? እንደዚህ አይነት ሐሳቦች ያመጣ ነበርና ሸገርም ላይ ሬዲዮ ሰምቼዋለሁ። ውሃ ጠማኝ ብሎ ውሃ ተሰጠው። ውሃውም ውስጥ መርዝ ነበር። መድረክ ላይ ሞተ። ኢያሱ እጁን ያገኝ የተወሰኑ በቁጥር የሚታወቁ ዳኞች ናቸው ይሄን የሚያደርጉት። በከክልል ከክልል በእንደዚህ አይነት ጉዳይ እንዴት ነው ይሄ ሁሉ ገንዘብ እስኪሸሽ ልጆች መማሪያ እስኪያጡ አገር ጥለው እስኪሰደዱ 3 ዓመት 4 ዓመት ፍትህ የሚያጡት ለምን? የሽግግር መንግስቱ ወደቡን አሳልፎ መስጠት አይችልም የሚል ንግግር አላገኘሁም። አስተያየት ይሰጡኝ ማለት ነው። ፕሮፌሰር አስራት እንደዛ አላሉ። ነገር ግን ጀነራል ተሾመ ማንም ያላየውን ነገር ነው ያስቀመጠልኝ። ማርሻል ደግሞ ጽምዶ የ60ዎቹ ነው አሉ። ባለቤቷ ወይዘሮ ሜሮን ከነ ልጆቿ ከሀገር ልትሰደድ ትችላለች። ሌላ ጥቃት ሊሰነዘርባት ይችላል። ምን ዋስትና አለ? ፍርድ ተፈርዶ አፈጻጸም እንዴት ነው የማይፈጸመው? ሰውየው በተለያዩ ሰዎች ንብረቱን ሲያሽሽ የፍትህ ያለ እያለች እያለቀሰች ነው ሴት። ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን እንደምን ሰምታችኋል? በአንዳንድ በግል ምክንያቶች እንግዲህ ሰሞኑን ፕሮግራም አንሰራንም። በተጨማሪ ደግሞ ቅዳሜ ዕለት ለመስራት ስቱዲዮ ስንመጣ መብራት አጠፋ። ወደ ዋናው ዝግጅታችን ከመግባታችን በፊት ከአሜሪካ አንድ ወዳጄ የላከልኝ አስደማሚ መልእክት አለ። ይሄ በምስሉ ላይ የምታዩት እንግዲህ ከዚህ ቀደም እንዳቀረብነው ምሁር ተብዬ ነው ትግራይ ትገንጠል ምናምን እያለ ሲደሰኩር ነበር። እናም ይህንን ሰውዬ ጠንቅቆ የሚያውቀው ወዳጄ እንደዚህ አለ። ዶክተር ገላውዲዮስ የሚባል ሰው ርካሽ ሰው መሆኑንና በጣም ከምንቃቸው ምሁራን ባዮች አንዱ ነው። ጋሻ ኢትዮጵያ ህዝባዊ ስብሰባ ከተለያዩ ምሁራን ጋብዝ ነበርና ከተጋበዙት አንዱ ነበር። ያኔ ኢትዮጵያዊ ነኝ ባይ ነበር። ማን ይሄ? እኔም በስምም ይሁን በአካል ያወቅኩት ያኔ ነበር። ሌላ አቅራቢ ደግሞ ዶክተር ተኮላ ሀጎስ ነበር። ዶክተር ተኮላ ጽሑፉን ካቀረበ በኋላ ገላውዲዮስ በተናጋሪዎች መድረክ ቁጭ ብሎ ተኮላን ይቺ እንኳን ከኔ ኮረጅ ካታይለው ተኮላም ኧረ እኔ እንደዚህ አይነት ሰው አይደለሁም አለው። ተኮላ በእውቀት ገላውዲዮስን ያጣጥፈዋል። ግን ምን ያህል ወራዳ ሰው ነበር ብለን የጋሻ ኢትዮጵያ አባላት ታዘብ ነው። አቋም የለሽ ከኢሃፓ ወደ ብሔሩ ዋሻ ገብቶ ይዘባርቃል። ዶክተርነቱን ከየት እንዳመጣው እግዚአብሔር ይወቅ። እድሜም ያላስተማረው ሰው ነው። እውነት ነው። ሌላው እንግዲህ መልእክት ከአርሲ የደረሰን ነው። ወንድም ማርያ ሰላም ላንተ ይሁን እያልኩ በአርሲ ኦርቶዶክስ ላይ የደረሰው አደጋ በጣም እያዘንኩ በዛኑ ዕለት በምስራቅ ሸዋ ዞን ዱግዳ ቦራ ወረዳ ኤላ ሳቦሌ ቀበሌ ላይ በአርሲ ላይ ከደረሰው የሞት አደጋ ባልተናነሰ በኦነግ ሸኔ ወንበዴዎች በቀበሌው ነዋሪዎች ላይ ብዙ ሞትና የቅርብ ቤተሰቦቻችን ላይ እገታ ቢፈጸምም ስለዚህ አካባቢ ማንም የዘገበው
ለህዝቡም ድምፅ የሆነ ማንም የለም። የሚሆነው ሲመስለኝ ማስጮህ የሚፈልጉትን ያራግባሉ፣ በጸጥታ የሚያጠፉትን ዝም ያስብላሉ። ይህ በአዲስ አበባ በቅርብ ርቀት የሚገኝ የምስራቅ ሸዋ ዱግዳ ቦራ ወረዳ የኢላ ሳቦሌ አካባቢ አንዳንድ የኢትዮጵያ አካል ሁሉ እስከማይመስለን ድረስ የተረሳ እየመሰለን ነውና ወንድማችን አንተውን እንደፈረደብ እባክህ ድምፁነን መልካም ቀን። የሚመለከተው አካል እንግዲህ ትኩረት ቢሰጠው እንላለን። ስለ ሪቼ ደግሞ እንዲህ ይላል። ወይ ሪቼ፣ ሁሌም በዛው ሳልፍ አዝን ነበር። በልጅነታችን ጥሩ መዝናኛ ነበር። ብዙ ውጭ ሀገር ዜጎችም ይዝናኑበት ነበር። አለያ አሁን ብን የበለጠ አእምሮ እናየዋለን ብለን ተስፋ እናደርጋለን። በዚህ ጉዳይ ላይ ግን የባህልና ስፖርት ሚኒስትር ጉዳዩ አይመለከትም ወይ የሚል ጥቆማ መጥቶልናል። የሚመለከተው ከሆነ ምላሽ ቢሰጥበት ጥሩ ነው። በአዲስ አበባ ሌላ በ10 ሺዎች በሚቆጠር ጋሻ መሬት ላይ ምን አይነት ሙስና እንደተፈጸመ በዝርዝር መረጃውን ይዘን በሚቀጥለው እንመጣለን። እንግዲህ ወደ ስፖርት ጉዳዮች ስናልፍ አትሌቲክስ እናገኛለን። ሮብና ትላንትና የተካሄዱ የዳይመንድ ሊግ ውድድሮች ነበሩ በሮምና በስዊድን። በዚሁ መሰረት በጣም በሚገርም ሮም ላይ ከ1 እስከ 7ኛ ወጥተዋል። አረንጓዴው ጎርፍ ተብለዋል። እቺ የምታዩት ሊክና አዲስ አትሌት ትመስለኛለች። ሊክና አምባው፣ አለሽ ባወቀ፣ ፍሮይኒ ኃይሉ፣ ሰናይት ጌታቸው፣ መዲና ኢሳ፣ ሂሩት መሸሻ፣ ፋንታይ በላይነህ ናቸው። እንግዲህ እንደዚህ በአስደማሚ ሁኔታ ከ1 እስከ 7 የወጡት። በ800 ሜትር 8ኛ ነው የወጣ ነው በሴቶች። ትላንትናም እንደዚሁ 4ኛ 7ኛና 16ኛ ሆነው ጨርሰዋል። በርቱ ነው የምንለው። እንግዲህ ይሄ የኢትዮጵያ ብሔራዊ ቡድን አሰልጣኝ ነው። ከሰሞኑ መላዊን በወዳጅነት 1-0 አሸንፈዋል መሰለኝ። አንዳርጋቸው ሰለሞን የቀድሞ የቡና ተጫዋች እንደዚህ ሲል ጽፎበታል። አሰልጣኝ ዮሐንስ ሳሌ ከማሊያ ጨዋታ በፊት በፕሬስ ኮንፈረንስ ላይ ለምንድነው ዝግጅታችሁን ለጋዜጠኞች እያደረጋችሁት ተብለው ሲጠየቁ የሶከር ስፖርቱን ጋዜጠኛ መሀል ባልገባ ነው የሰሩት። እንደገና ከአዲስ ግደይ መጎዳት ጋር ተያይዞም የሪከቨሪ ስራ ስላልሰሩ ሌላም ተጫዋች ሊጎዳ ይችላል ብሎ በመዘገቡ ምክንያት ፌዴሬሽኑ ከልክለዋል ብሏል። አሰልጣኝ ዮሐንስ ሳሌ እኔ የፊፋን ሕግ አውቃለሁ። በዚህ መሰረት የብሔራዊ ቡድን የመጨረሻ ልምድ 15 ደቂቃ ብቻ ነው ለጋዜጠኞች የሚፈቀደው ይላል። እንደውም ፌዴሬሽኑ ጋዜጠኞችን ልቅ አድርጓቸዋል በማለት በፕሬስ ኮንፈረንሱ ላይ ጋዜጠኞችን ተናግሯል። አሰልጣኝ ዮሐንስ ሳሌ ሜዳ ላይ ብልጫ ወስዶ ማሸነፍ የሚችል ቡድን መስራት ካልቻለው የሚያወሩትና የሚመሰክሩት ሁሉ በዜሮ ተባዝቶ ራሳቸው እንደተናገሩት ብሔራዊ ቡድኑን ርስት አይደለምና በመውጫው በር ይወጣሉ። ሌላው አነጋጋሪ ምን ነው ኢትዮጵያ በዙ መካከላችሁ ኢትዮጵያ ያልሆነ ወይም ባንድ አለ እንዴ? ካልሆነ ብሔራዊ ቡድን በድጋሚ ድል ተሰጥቶታልና ሜዳ ላይ ብልጫ የሚወስድ ምርጥ ቡድን አሳዩን፣ እኛም እናሞጋግሶት ብሎ ጽሁፉን ያበቃል። መልካም። ልጅሽ እንዴት ነች? ለውጥ አላት? ምንም ለውጥ የላት። አሁንም እንደዚሁ ናት። አመት ከ3 ወሯ ነው። መሄድም አትችልም፣ መራመድም አትችልም። ምንም አባባ ማማም አትልም። በምን አይነት ኬዝ እንደመጣም አላውቅም። ሆስፒታል ስትወልጂ አርጉዞ ነሽ ትከታተይ ነበር? አዎ እከታተል ነበር። ምን አሉሽ? ምንም ጤነኛ ነሽ፣ ኪሎዋንም ምኗንም ሲነግሩኝ በስነ ስርዓት ነበር ያደገችው። ከተወለደሽ በኋላ ነው የሆነችው? ከተወለደች በኋላ እስከ 4 ወር ጤነኛ ነበረች። ከ4 ወር በኋላ ግን ማልቀስ ጀመረች። እያለቀሰች ከዛ ዝም የተዋታል የሚለው ዝም አልኳትና ከዛ በኋላ ልክ ሕክምና ላይ ይዣ ሲሄድ ነርቭ ጭንቅላቷ ላይ ነርቭ ያሳያል አሉ። ምንም ግን ለውጥ የላትም። ይሁን እንደምታዩት እንግዲህ በሀገራችን በሚፈጸም የሕክምና ስህተት ተጠያቂነት የሌለበት ሁኔታ ነው ያለው። ግን እነ ዶክተር ስዩም ማከብርህ ሌሎችም ሆስፒታሎች እቺ ልጅ እርዳት። እናቷ ጀብሎ ምንድነው ለውዝ በመሸጥ ነው የምትተዳደረው። ከዚህ ቀደም አቅርቢያት ነበር እዚህ ፕሮግራም ላይ። ይሄንን ሽሮፕ ነው የሚታዘዝላት። ዛሬ ሽሮፕ አንዱ 7000 ብር ነው። ልክ ነኝ? እና መልካም ጥጋቡ አያሌው የባንክ ሂሳብ ቁጥር 1057 53 64 978 ደግመዋለሁኝ 1057 53 64 978። ባካችሁ በሀገር ውስጥ ያላችሁ ሐኪሞች በጣም ጎበዝ ስፔሻሊስቶች ያላችሁ፣ ቅድም ዶክተር ስዩም ኩባ እንደው የሆስፒታላችሁን በነፃ እኛ ማስታወቂያ እንሰራላችኋለን። እቺ ልጅ አድኗት። ዝም ብላ ነው የምተኛው እንደምታዩት። ዝም ብላ ነው የምተኛው። የተሻለ ሕክምና ብታገኝልኝ ደስ ይለኛል። እንግዲህ የተሻለ ሕክምና እንድታገኝ ነው የምትማጸነው ያለችው።
በቀን ውስጥ 2-3 ብትነቃ ነው ምንም ነገር እንትን አትልም። በቃ ትተኛለች። ምንም መድኃኒቱ ደግሞ ያስተኛል መሰለኝ። በቃ ዝም ብላ መድኃኒቱን ከሰጣት ጠዋት 3 ሰዓት ትወስዳለች ወይ 7 ሰዓት ምናምን ትነሳና ትንሽ ጠብታ ትተኛለች። ሕክምና ነው አሁን አንቺ? አዎ ሕክምና አሁን የምፈልገው የተሻለ ሕክምና ይሄ ነው። በሽታዋ ይሄ ነው። በቃ ወይ ይድናል ወይ አይድንም። ምንም ያየሁት ነገር የለም። ሽሮ ብቻ ሰጣታለሁ። በቃ ሌላ ምንም ነገር አላልኩም። በተፈጠረው ነገር እናዝናለን። እንግዲህ በሀገር ውስጥ ያላችሁ ሐኪሞች ባካችሁ ይህንን በተለይ ደግሞ ሚዲያዎች እችን የእሷን ቪዲዮ እንኳን ሼር አድርጉና የምትታከምበትን መንገድ ብታመቻቹልን። መልካምን ማግኘት የምትፈልጉ በቀጥታ ስልኳ 0946 65 47 15 ከስር ይሄዳል። ስልክ ቁጥሯ መልካም 0946 65 47 15 እባካችሁ አግኟት። በእኛም ዝግጅት ክፍል በቴሌግራም አድራሻችን ብትልኩልን ወይም ኮንታክት ብታደርጉን ዶክተሮች፣ ሐኪሞች ወይም ቀጥታ ብታገኟት ያላችሁበት ድረስ ይዘናት እንመጣለን። ብዙ ችግር አለባት። ያው የምታውቁት ነው። የቤት ኪራይ ለውዝ ሸጣ በእንደዚህ አይነት የድህነት ኑሮ ውስጥ ለውዝ ሸጣ የቤት ኪራይ ያለ ልጅ እያሳከመች ነው። አመት ከምናምን እንግዲህ ሆናት። ኢትዮጵያውያን እባካችሁ በውጭም በሀገር ውስጥም ያላችሁ እችን ልጅ እናሳክማት። አይዞሽ። ወደ ዋና ዋና ርዕሰ ጉዳዮች ስናልፍ እንግዲህ የዳኛ ወርቄን ጉዳይ እናገኛለን። በዚህ ከአዲስ አበባ በ45 ኪሎ ሜትር ርቀት ላይ ብዙዎችን ያሳዘነ ድርጊት ተፈጽሟል። በምስሉ ላይ የምታያት ዳኛ ወርቄ ፈካንሳ ትባላለች። በችሎት ላይ እያለች የባልና ሚስት ክርክር ጉዳይ እያየች ውሳኔ ለመስጠት ነበር በዕለቱ ቀጠሮ የተያዘው። መቼ? ባለፈው ረቡዕ። ውሳኔውን ማሰማት ስትጀምር ተከሳሽ የነበረው ግለሰብ ሽጉጥ ይዞ በመግባት መጀመሪያ ሽጉጡን አውጥቶ ባለቤቱን ገደላት። ቀጠልና አነጣጥሮ ዳኛዋን አከታትሎ በጥይት ገደላት። በኋላም ሊያመልጥ ሲል በፖሊስ ተተኩሶ ተያዘ ተባለ። ግን እንደዛ እንዳልሆነ የኦሮሚያ ጠቅላይ ፍርድ ቤት ባወጣው መግለጫ ገለጸ። ምንድነው የሆነው? ራሱን በራሱ ደጋግሞ ለመግደል ሞከረ። በተኮሳቸው ጥይቶች ራሱን ሳያጠፋ ቀረ። ስለዚህ ወደ ሆስፒታል ተወስዶ በሕክምና እርዳታ ላይ ይገኛል። ለሟቾች እንግዲህ ነፍስ ይማር እንላለን። በጣም አሳዛኝ ድርጊት ነው። ጥበቃዎች፣ ፖሊሶች እንዴት ሳይፈትሹ ያስገባሉ? እንዴ ፍርድ ቤት እኮ ትልቅ ቦታ ነው እና እንዴት ነው ሳይፈትሿቸው የሚያስገቧቸው እነዚህን ግለሰቦች? ከዚሁ ከሞት ጋር በተያያዘ እንግዲህ በዚህ በፎቶ ላይ የምታዩት ደግሞ ከ4 ቀን በፊት በድንገተኛ ህመም ያለፈ ነው። አቶ ሽመክት አሰፋ ይባላሉ። ዳኛ ነበሩ። የ3 ልጆችም አባት ናቸው እና በ58 ዓመታቸው ነው ያለፉት ድንገተኛ ህመም። ስለዚህ ሰው እርግጠኛ ሆኜ የምናገረውን አንድ ነገር ልናገር። በጣም ንጹህ የማይልከሰከሱ በህግና በህጉ ብቻ ይሰሩ የነበሩ በጣም ንጹህ ሰው ናቸው። ይሄን ከተለያዩ ወገኖች ስላረጋገጥኩ ነው። እና አንዳንድ ጊዜ በጣም ቀና ሰዎች፣ ለፍትህ የቆሙ ለስራ የቆሙ ሰዎች አይበረክቱም። በእውነት ያሳዝናል። እንግዲህ የዳኛ ሽመክት አሸኛኘት ይህን ይመስል ነበር። ይሄ ትልቅ ትምህርትም አለው። በእውነት በጣም ያሳዝናል። ቤተሰቦቻቸው መጽናናት እንመኛለን። ቤተሰቦቻቸው ሊኮሩ ይገባል። በጣም ንጹህ ዳኛ ናቸው። የማይልከሰከሱ፣ ጉቦ የማይቀበሉ፣ ፍትህና ፍትህን ያነገሱ፣ ስማቸው በጥሩ የሚነሳ ዳኛ ናቸው።
መገናኛ በሚገኘው የዳኞች ህንፃ ላይ ይኖሩ የነበሩት እንግዲህ አቶ ሽመክት በዚህ አይነት አሸኛኘት ተሸኝተዋል። ነፍስ ይማር። ለወዳጅ ለዘመዶች፣ ለቤተሰቦች፣ ለልጆች ፈጣሪ መጽናናቱን ይስጣችሁ እንላለን። በዚህ አጋጣሚ አንድ ነገር መናገር ፈልጋለሁ። አንድ ተቋም በውጭ የሚገኝ አንዳንድ ዳኞች እዚህ ከባለ ሀብት በመሞዳሞድ ሙስና እየፈጸማችሁ በውጭ ገንዘብ የተቀመጠላችሁ ህግን የምታዛቡ እያንዳንዳችሁ ላይ አንድ ተቋም መረጃ እየሰበሰበ ነው። የብዙዎቹም አለ። አሜሪካም ሆነ አውሮፓ እንዳትገቡ እግድ እንደሚደረግ። ምክንያቱም ከዚህ በፊት ዳኛ ልዑል የሚባል አንድ ሌባ ነበረ፣ ሞቷል። ስራው ግን መጥፎ ከሆነ በመጥፎነቱ ይነሳል። እነመለስ አንድ ጉዳይ ሲፈልጉ እንዲያስፈጽም የሚያደርጉት እሱን ነበር። አንድ ግለሰብ ባለሀብት ጓደኛውን በውሻ እያስበላ በጥይት ደብድቦ ለገደለ ሰው 5 ዓመት ሊፈረደበት፣ በኋላ ላይ ይግባኝ ተብሎ ነው 25 ዓመት የተፈረደበት። ቴዲ አፍሮ ላይ የፈረደ ሰው ነው። ቅንጅቶች ላይ ሞት የፈረደ ሰው ነው ልዑል። በኋላ ታሞ ምናምን ሞተ እና በጣም ሀብታም ነው፣ በጣም ጉበኛ ነው። ይሄን ስለሚያውቁን እና መለስ እና በረከት አንድ ጉዳይ ሲፈልጉ እሱን ነው የሚመድቡት። ሞት እድሜ ልክ የፈረደባቸው ፕሮፌሰር አሁን ታዬ ወልደ ሰማያት ቺካጎ ይገኛሉ። እሳቸውንም ላይ ጭምር እንደዚህ ፍርድ የምታዛቡ ጉቦ የምትቀበሉ አውሮፓና አሜሪካ አትረግጧትም። ዳኛ ልዑል ሄዶ ስዊድን ሊማር ሲል የስዊድን መንግስት ነው ያባረረው። ከዛ የከፋ ነው እርምጃው ይሄ እና ፍትህን ካነሳን ዘንዳ ቅዳሜ ዕለት የጠቅላይ ሚኒስትር ጽህፈት ቤት ባለ 4 ገጽ መግለጫ አውጥቶ ነበር። ምርጫውን በተመለከተ፣ ኢኮኖሚውን በተመለከተ፣ ግብርናን፣ በመጪው ዓመት በ2015 የታቀዱ እቅዶችን፣ ስለ ጽምዶ ብዙ ጉዳዮችን አንስቷል። በጣም ጥሩ ነው ያየሁት እና እቅዱም ጥሩ ነው። ግን አንድ ነገር ትኩረት ያልተሰጠው ይመስለኛል። ፍትህ። ዜጎች በፍትህ እየተማረሩ ነው። ዳኛ የለም ወይ እስከሚባል ጊዜ ድረስ አሁንም ደግመዋለሁ፣ ሁሉንም ማለት አይደለም። 2-3 ሳምፕሎች መጥቀስ እችላለሁ። ይሄ ጉዳይ 3 ዓመት ሆነው አፈጻጸም ካጣ ተበዳይዋ ናት የላከችልኝ። በነገራችን ላይ በአፍሪካ ሀገር ውስጥ ልጆቿን ይዛ በስደት ትገኛለች። 4 ልጆቿ። በጣም የሚያሳዝን በደል ነው የተፈጸመባት። 2 ሴት ዳኞች በግፍ ነው የፈረዱባት እያመናጨቁ። ግን የመጨረሻው ሰበር ሰሚ ፍርድ ቤት የሚከተለውን ውሳኔ ሰጣት። እስካሁን ግን ሊፈጸም አልቻለም። ግለሰቡ ባሏ ገንዘብ ስላለው ሌላ ነገር አይደለም። ወይዘሮ ሜሮን አማረና ቴዎድሮስ አሸናፊ ነሐሴ 28 1994 ዓ.ም ጋብቻቸውን መስርተዋል። በጋብቻው በነበሩበት ጊዜ 3 ሴቶችና 1 ወንድ ልጅ ወልደዋል። የፍቺ ጥያቄ በፍርድ ቤት እንዲሰጥ ሲጠየቅ የልጆቹ አስተዳደግ በጋብቻ ውስጥ የፈሩ ንብረቶች ስለሚካፈሉበት ሁኔታና ጋብቻው እንዲፈርስ የተደረገ ስምምነት መስከረም 30 ቀን 2015 በጽሁፍ ስምምነት አድርገዋል። ይኸው ስምምነት በአቤቱታ ማስደገፍ ጥቅምት 11 ቀን 2015 ለፌዴራል የመጀመሪያ ፍርድ ቤት ልደታ ምድብ 1ኛ ቤተሰብ ችሎት በመዝገብ ቁጥር ሲታይ ቆይቶ ኅዳር 13 2015 ዓ.ም ፍርድ ቤቱ የፍቺ ውሳኔ በመስጠት ስምምነታቸው በማጽደቅ ወስኗል። መስከረም 30 2015 በተደረገው ስምምነት መሰረት ፍርድ ቤቱ ያጸደቀው ለወይዘሮ ሜሮን ብር 230 ሚሊዮን ብር ለመስጠት የመጨረሻው ልጅ 18 ዓመት እስኪሞላው በየወሩ $10,000 ለቀለብ ለመክፈል የተስማማ ሲሆን በተጨማሪ የልጆቹ ትምህርት እስከ ዩኒቨርሲቲ ድረስ ሕክምናና ኢንሹራንስ በመግባት አስፈላጊ ሁሉ ለመፈጸም ተስማምቶ የፍርድ ቤት ውሳኔ ያርፉበታል። ሆኖም ግን 230 ሚሊዮን ብር በቼክ ፈርሞ የሰጠ ሲሆን ገንዘብ ሳይኖረው ቀርቶ ባንክ ገንዘብ የለም ተብሎ ማረጋገጫ ተሰጥቶበታል። አቶ ቴዎድሮስ አሸናፊ ለቀለብ በወር $10,000 መክፈል የሚጠበቅባቸው ቢሆንም ሳይከፍል በመቅረቱ ከ$200,000 በላይ ያልተከፈለ የልጆች ቀለብ ዕዳ ይኖርበታል። ይሄ እንግዲህ የሚጻፈው ቆይቷል። በተጨማሪ ቴዎድሮስ አሸናፊ ለወይዘሮ ሜሮን 1 ፕራዶ ላንድ ክሩዘር እና 1 ሬንጅ ሮቨር መኪና በራሱ ወጪ ከማንኛው ወደ ነፃ መድረክ በስም በማዞር ማስተላለፍ ሲገባው ሳያስተላልፍ ቀርቷል። በመሆኑም አቶ ቴዎድሮስ አሸናፊ ግዴታውን ባለመወጣቱ በወይዘሮ ሜሮን ያፈጻጸም ፋይል ተከፍቷል። ሆኖም ግን እስካሁን ከ10 ሚሊዮን ብር ውጭ አልተገኘም። ይህም በአቶ ቴዎድሮስ ንብረት በማሸሽ ከተለያዩ ድርጅቶችና ግለሰቦች ድጋፍ በማግኘት ክፍያው እንዳይፈጸም እያደረገ እስካሁን ቆይቷል። እንግዲህ ካገኘናቸው ሰዎች ለሳምፕል ያመጣ ነው።
ከታች እስከ ላይ በተለይ ትልልቅ ጉዳዮች ይሄ እኔ አላውቀውም። ቴዎድሮስ አሸናፊ ማለት የአምቦሃ የምናምን ባለቤት ብዙ አሉኝ። እኔ አላውቅም። እንግዲህ ብዙ በሀብት ደረጃ ያለው ሰው ነው ሲባል ሰምቻለሁ። መልስ ካለውም እናቀርባለን። ነገር ግን የሚያሳዝነው እየተጠየቀ እያለ በ2 ሚሊዮን ብር ዋስትና ከሀገር እንዲወጣ ተደርጓል። ቆይቷል ከወጣ ውጭ ሆኖ ሴትዮዋ የምታቆማቸው ጠበቆች ሚስትየው ወይዘሮ ሜሮን በገንዘብ ይገዛሉ። እንዴ የዳኞች እጅ ተጠምዝዟል በዚህ ጉዳይ። እንዴት አንድ ሰው ፍትህ አጥቶ 3 ዓመት ይሰቃያል? ባለቤቷ ወይዘሮ ሜሮን ከነ ልጆቿ ከሀገር ልትሰደድ ትችላለች። ሌላ ጥቃት ሊሰነዘርባት ይችላል። ምን ዋስትና አለ? ፍርድ ተፈርዶ አፈጻጸም እንዴት ነው የማይፈጸመው? ሰውየው በተለያዩ ሰዎች ንብረቱን ሲያሽሽ የፍትህ ያለ እያለች እያለቀሰች ነው ሴት። አሁን ወደ ሚዲያ መውጣት ፈልጋለሁ ብላኝ በሰው ነው ደውላ ያገኘች። ያሳዝናል እንዴ! ሌላም ጉዳዮች አሉ። በጣም የሚገርመው ነገር ባለፈው ሳምንት ደግሞ የተወሰነ ውሳኔ ነበር። ከ100 ሚሊዮን ብር በላይ እንድትከፍል ተባለ። አንድ ባለሀብት 20 ሚሊዮን ብቻ ነው ያለኝ ብሎ ሊወረውር። ምንድን ነው ይሄ? ዳኞቹ እስከምን ድረስ ነው ስልጣናችሁ? አፈጻጸም ላይ ለምንድን ነው ወደኋላ የምትሉት? ለምንድን ነው እጅ የሚጠመዝዘው? መንግስት በከፍተኛ ሁኔታ ትኩረት ሊሰጠው ይገባል። እኔ አንድ ወቅት ላይ ወፉ እንትና አበበ እና አሁን ካልአዩ የሚባል አበበ በህይወት የለም። እነ ታምራት ላይ እኔና ያ ሌባው ስዬ ተከሰው እያለ ትዝ ይለኛል። ካልአዩም አለ በህይወት እሱም ሊመሰክረው ይችላል። እና ሲወጡ ከችሎት ቀጠሮ እየተባለ እንትን ይባላሉ። በኋላ ካልአዩና እሱ ምን አሏቸው መሰለ? አያችሁ የዛን ጊዜ ፍትህን እንኳን ተውልን ነፃና ገለልተኛ ይሁን ስንላችሁ ሰምታችሁም ቢሆን ኖሮ ዛሬ እናንተ ፍትህ ታገኙበት ነበር። መንግስት ሆይ ዜጎች እየተማረሩ ያሉበት አንዱ ሁሉንም ማለት አይደለም፣ በጅምላ አይደለም፣ የፍትህ አደባባይ ነው። ከፍተኛ ሚሊዮኖች እየተዘረፈ ነው። የአንዳንድ ዳኞች ኪስ እየሞላ ነው። በቅንነት የሚያገለግሉትማ በክብር ተሸኙ። ቅድም እንዳየ ነው። በቅንነት የሚያገለግሉ ዳኞችማ በችሎት በሽጉጥ እየተኮሱ እየተገደሉ፣ ሌቦቹ ግን ኪሳቸውን እያደለቡ ነው። ከፍተኛ ትኩረት ሊሰጠው ይገባል። የሚገርምህ ጎፉ ከ1.4 ቢሊዮን በላይ የተገመተ ንብረት 200 ሚሊዮን ይበቃል እየተባለ እንደዚህ አይነት ጉዳዮች በጣም ብዙ ናቸው። እነዚህን ጉዳዮች ማነሳው በታችኛው ህብረተሰብ ክፍል ችግር የለም በፍርድ ቤት እየተጎላላ አይደለም ምናምን ለማለት አይደለም። እነዚህ ነገሮች ማነሳቸው በከፍተኛ ደረጃ ዳኞች እነዚህን ጉዳዮች የሚይዙ ማለት ነው። ሌሎች ጉዳዮችን በፍትህ ይሰጣሉ። አዎ ይሰጣሉ፣ የሚሰጡ አሉ። የተወሰኑ በቁጥር የሚታወቁ ዳኞች ናቸው የሚያደርጉት። በከክልል ከክልል በእንደዚህ አይነት ጉዳይ እንዴት ነው ይሄ ሁሉ ገንዘብ እስኪሸሽ፣ ልጆች መማሪያ እስኪያጡ፣ አገር ጥለው እስኪሰደዱ 3 ዓመት 4 ዓመት ፍትህ የሚያጡት ለምን? ጠቅላይ ሚኒስትሩ በቴሌግራም ገንዘብ ስትቀባበሉ እንደምትውሉ እናውቃለን ያለ እውነት ነው። ግን ለምንድን ነው እርምጃ የማይወሰደው? ለምንድን ነው የፍትህ ስነ ስርዓቱ ላይ የሚመለከተው አካል ገብቶ ማስተካከያ የማያደርግበት? ለምንድን ነው እንደፈለጉ የሚፈነጩበት? ለምን ዜጎች እንደዚህ አገር ጥለው እስኪሰደዱ በፍትህ እስኪማረሩ ይጠበቃል? እና ወይዘሮ ሜሮን ፈቃደኞች ነን በእኛ በኩል፣ በአንቺም በኩል ፈቃደኛ ነሽ። ኢንተርቪው አድርገናት ተመልሰን ለመምጣት እንሞክራለን። ሌሎቹንም ጉዳዮች በስፋት እንመለስባቸዋለን። እንግዲህ ከትላንት በስቲያ ደግሞ ክቡር ፊልድ ማርሻል ብርሃኑ ጁላ እንደሆን በተመለከተ በተለያዩ ጉዳዮች ላይ ነው የ17 ደቂቃ የ20 ደቂቃ ይሆናል ንግግራቸው፣ ግን በጣም በሳልና ጥልቅ መልእክቶች ነበሩት። ለምሳሌ ስለ ሳይበር የመኮንኖች ቀጣይ ተልእኮ የተመራቂዎች ከ2010 ለውጥ በኋላ ሀገራችን የምትጓዝበት ከፍታና
መኮንንነት ምን ማለት እንደሆነ በዝርዝር ዓላማና ተግባሩን ገልጸዋል። ከዚህ በተጨማሪ እንግዲህ ጠላቶቻችን ጽምዶ ብሎ መጥተዋል። ጽምዶ ዛሬ የተፈጠረ እንዳይመስላችሁ። ጽምዶ የ1960ዎቹ ስትራቴጂ ነው። በጣም የሚገርመው ነገር የትኛውም ፖለቲከኛ በእንደዚህ አይነት መልኩ ሲያስቀምጠው አላየሁኝ። ጀነራል ተሾመ አሰብና የተሰጠበትን የሰጠውን አካል ሲያስቀምጠው ማንም ሰው ያንን ነገር አላየው። ፕሮፌሰር አስራት እኮ ጋብቻው ፍቺው እንደዛ የሚል ጥቆማ ሰጥታችሁኛል። ጥሩ ነበር የሳቸው ንግግር። ግን የሽግግር መንግስቱ ወደቡን አሳልፎ መስጠት አይችልም የሚል ንግግር አላገኘሁም። አስተያየት ይሰጡኝ ማለት ነው። ፕሮፌሰር አስራት እንደዛ አላሉ። ነገር ግን ጀነራል ተሾመ ማንም ያላየውን ነገር ነው ያስቀመጠል። ማርሻል ደግሞ ጽምዶ የ60ዎቹ ነው አሉ። የ1960ዎቹ ትውልድ እየተባለ ብዙ ጊዜ ይነገራል፣ ትሰማላችሁ። የዛን ዘመን ትውልድ ማርክሲዝም ሌኒዝም እያለ ታሪካዊ ጠላቶቻችንን እያጋበዘ ኢትዮጵያን ከባህር በር የማባረር ዘመን ነበረ። የ1960ዎቹ ትውልድ የዛሬ 60 ዓመት ኢትዮጵያን ከባህር በር በማባረር ኢትዮጵያን በእርስ በርስ ግጭት በማዳከም በቀጠናው ትርጉም ያለው አገር እንዳትሆን በቀጠናው እውነታቸው ነው። ተመልከት፣ እነ አንዳርጋቸው ጽጌ በዚህ ምን እያደረገ ነው? ስንቱ ቦታ ገባ። ከያፓ ከሶማሌ ከወያኔ ከስንቱ ተሰለፈ። 2 ጊዜ ከአስመራ መንግስት ጋር፣ ጭራሽ ደግሞ ከሱዳን ጋር፣ ነገ ደግሞ ከግብፅ ጋር ነው። ያው ለነገሩ መሰለ ሱዳንም ኤርትራም እነዚህ አካላት ሱዳን ያሰለፋቸው ማን ነው ግብፅ ያሰለፋቸው ስለሆኑ ቢገናኝ አይገርምም። አንዳርጋቸው እኮ እሱ ብቻ አይደለም ከወያኔም ጋር በተዘዋዋሪ በቀጥታ እየተገናኘ አሰሩኝ፣ ገረፉኝ፣ ምን አደረጉኝ፣ አሰቃዩኝ፣ ጨለማ ውስጥ ከተቱኝ ሲል ከነበረው ያሳፍር ነው። የአባይን ውሃ እንዳትጠቀም ሲደረግ ነበረ። ከባህር በር አስወጥተውናል። ይኸውልህ ከባህር በር አስወጥተውናል። አሁንም አይናችንን አንነቅልም ከባህር። እውነት ነው። ያልተሳካው አባይን መገደብ የማትችል አገር መፍጠር ነበር። እሱ አልተሳካም። ባህር በር የማባረር ግን ተሳክቶላቸዋል። የተሳካበት ምክንያት እነሱ ጎበዞች ስለሆኑ ጀግና ስለሆኑ አይደለም። እነሱ ባንዳ ስላገኙ ነው። የገዛ አገሩን የሚወጋ የገዛ አገሩን የሚያዳክም እርስ በርሱ የሚጨፋጨፍ የራሱ መንግስት የሚያፈርስ ኢትዮጵያን ኢኮኖሚካሊ የሚያዳክም አንዱን በመግደል እየፎከረ ነው። ቤተክርስቲያን በማቃጠል ንጹሃንን በማረድ ይሄ ነው እየተካሄደ ያለው። ባንዳዎች ስለሰጧቸው ትክክል ናቸው። ባንዳ ነው። እዚህ ላይ አንድ ነገር ልንገርህ። አንደኛው የኢትዮጵያ ባንዳ መለስ ዜናዊ ነው። ጀነራል ዮሐንስ የሞተም ሰው ቢሆን መጠየቅ አለበት ብለዋል። የሞተ ሰው እንዴት ይጠየቃል ልትል ትችላለህ። መለስ ዜናዊ ባህር በር መስጠት ብቻ አይደለም፣ ኤርትራን ውቁልኝ ብሎ ዓለም አቀፍ ደረጃ ይሮጥ የነበረ አንደኛ እሱ ብቻ እንዳይመስል። ይሄ 9 የህወሓት ፖሊስ ቢሮ አባላት መለስ ዜናዊ፣ ስብሃት ነጋ፣ ተወልደ ወልደ ማርያም፣ አለምሰገድ ገብረ አምላክ፣ ገብሩ አስራት፣ ስዬ አብርሃ፣ 2ቱ ዘነጋዋቸው። እነዚህ ብቻ የሚያውቁት፣ ሌላው የማዕከላዊ ኮሚቴ ጨርሶ ማያውቀው 9 ብቻ የሚያውቁት መለስ ዜናዊ ሼልፍ ላይ ተቀምጦ የነበረ አንድ ደብዳቤ አለ። አንድ እነ ገብሩም ዛሬ በህይወት አሉ። ጠይቀው አረጋግጦልኛል፣ ትክክል ነው ብሎኛል። እና አለምሰገድ ሙሉም ጠይቂያቸዋለሁ፣ መቀርባቸው የነበሩትን አረጋግጠውልኛል። የተጻፈው
የጻፈው መለስ ዜናዊ ያወያያቸው እሱ ነው። ሁሉም ተስማምተውበታል። 9 ምንድን ነው የሚለው መሰለ? ስልጣናችንን የምናጣ መስሎ ከታየ ልክ የኢትዮ ኤርትራ ጦርነት ሲጀመር 90 ነው የተጻፈው። ይሄ 89 ስልጣናችንን የምናጣ መስሎ ከታየ ለነፍጠኛው ሳይሆን ስልጣናችንን አሳልፈን የምንሰጠው ለኦነግ ነው። ይሄ ደብዳቤ በደብዳቤ ማስረጃ አለ። አሁን ያጥፉት ያን ምን ይበሉት አላውቅም። 9 ግን አይክዱትም። በህይወት ያሉት ስንቱ ነው ያሉት? አሉ ሲባላል እና ለምን መሰለ? ኦነግ እዛን ጊዜ መገንጠል ዓላማ አለው፣ ሀገሪቱ እንድትፈርስ ነው። ይሄን ያደረገው መለስ ዜናዊ። ዛሬ ይሄ ገላውዲዮስ የምትለው ምሁር ተብዬ ደብረ ጽዮን ምናምን እነዚህ ባዶ ጭንቅላት የሆኑ እየተነሱ ስለ ትግራይ መገንጠል የሚያወሩት 30 ዓመት መለስ ዜናዊ ጭንቅላታቸውን ሲወቅረው የነበረ ሐሳብ 30 ዓመት በፊትም ጽፈውታል። በረሃ ያሉ ትግራይ ትግርኛ ምናምን ብለው ያ መለስ የተከለው ስብሃት የተከለው ሌሎችም የተከሉት የመርዝ እሾህ ነው። ዛሬ የትግራይን ወጣት ለልቂት እየዳረገው ያለው ጀግና ነህ፣ በጥይት አትሞትም፣ እንደዚህ ሆኖ እያሉ የጻፉት ሲጠቀጥቁት የኖሩት መርዝ ነው ዛሬ ፍሬ እያፈራ ያለው። ትክክል ናቸው ለማለት ነው። ማሻል የራሱ መንግስት የሚያፈርስ ኢትዮጵያን ኢኮኖሚካሊ የሚያዳክም ለጠላቶቻችን ምቹ ሁኔታ በር የሚፈጥር ማአት ባንዳ ከውስጥ ስለተገኘ ነው። ትክክል ናቸው። ማአት ባንዳ ነው። ከባንዳዎቹ አንዱ አሁን የጠቀስኩልህ መለስ ዜናዊ የፈለፈላቸው ናቸው። አንድ ወቅት ላይ እኮ እንትና የዛሬ 2 ዓመት ነው ሰላም ስምምነት ሲካሄድ 3 ዓመት ጌታቸው ረዳ እኮ ነግሮናል። ከሸኔ ከማነው ስሙ የምትለው ከዚህ ከጋምቤላ ነፃ አውጪ ቅብጥር ስዮ ጋር እንሰራ ነበር አለ። የሚሰሩት ምን ለማድረግ ነው? አገር ለማፍረስ እኮ ነው ይሰሩ የነበሩት፣ አገር ለማፍረስ ነው። ዛሬም ጽንዶ ይሄ ነው። በቃ ኢትዮጵያ ትፈርሳለች አትፈርስም? እዚሁ ላይ አንድ ነገር ልንገርህ። በድሮን በቀደም ዕለት ተመቱ ከ2 ቀን በፊት። የድሮኑን ጥቃት አስመልክቶ እንግዲህ ወደዚህ ወደ ምንድን ነው ሸራሮ አካባቢ ነው የትግራይ ቲቪ በአማርኛና ደግሞ ኦሮምኛም እኮ ጀምረዋል። ታውቃለህ፣ ቆይቷል። ኦሮምኛም አላቸው። አሁን ለኦሮሞ ሕዝብ አስበው ይመስላል። ለነገሩ 10 ሰው ማያየውም ፕሮግራሙ አስበው ይመስላል። ያንን መርዝ ለማስተላለፍ ነው፣ ግን የሚሰማቸው የለም። እኔ የአምቦ ልጆች አውቃለሁ። ጃዋርን እንደ አምላክ ነበር የሚያዩት ማለት ይቻላል። ይቀላል። ከጊዜ በኋላ ግን ማንም መንግስትም ሳይላቸው ምን ሳይላቸው የአምቦዝ አንቅሮ ነው የጠፋው። ማንም ይሰማው የለም። ስለዚህ የት ሄዶ ተሸጎጠ? ነሸኔ ጋር ተሸጎጠ። ነገ ደግሞ ወያኔ ጋር ሊሸጎጥ ይችላል። ተሸጉጠውም ይሆናል አናውቅም። ምን ልልህ ነው? አሁን እያቀረቡ ያሉት ማርሻል ትክክል ነው። ከ60ዎቹ እስካሁን ያለውን ጽምዶ ወደ ጀመርኩልህ ልመለስልህ። የድሮን ጥቃት ደረሰ። ለአልቡርሃን ሊሸጡ ሲላኩ የነበሩ በኤርትራ በኩል አድርገው ሊሄዱ ይሁን ብቻ ሸራሮ አካባቢ ድሮን ወያኔ ያስተሳሰቡ ድሮን በሌሊት አይመታም የሚለው ነገር አለውና ድሮን ሄዶ ብዙ መኪኖች ላይ የተጫኑ ወጣቶችን ከነመሳሪያቸው ነው አመድ አደረጋቸው፣ ገደሏቸው። ምን አሉ መሰለህ? ግብርና ላይ የነበሩ ገበሬዎች ንጹሃንን ገደለ ድሮን። አንድ በአማርኛውም በትግርኛውም ላይ በሌሊት በተፈጸመ ጥቃት ይሉና ስራ ላይ የነበሩ የሰራዊቱ አባላት ላይ የድሮን ጥቃት ተፈጸመ። ሌሊት ምን አይነት ስራ አለ? ገበሬው ሌሊት ምን ያደርጋል?
ያው ውሸታቸው የተገደለው ሰራዊቱ ነው ላለማለት ሊሸጡ የሚሄዱ ናቸው ላለማለት ሌሊት ላይ በስራ ላይ ተሰማርተው ይለዋል። እንደገና ሌላ ያሉት ነገር ምን መሰለህ? ከኤርትራ ይጓጓዝ የነበረ መሳሪያ ነው የተመታውም ብለዋል። እንዴ በቀላሉ እኮ አመኑ። ከኤርትራ ጋር ግንኙነት እንዳላቸው አመኑ። ያ ግንኙነት ጽምዶ ብለው ግን ያ ግንኙነት የፕሪቶሪያውን ስምምነት የጣሰ ነው። ትግራይ ከማንኛውም አካል ጋር መገናኘት ሲፈልጉ ፌዴራል መንግስት አውቆ ነው ነው። ግን እነሱ በማንልብኝነት ከዛም አልፈው ሄደዋል። መንግስት ያፈርሱ ዝም ተባሉ። ከአንድም ሁለት መንግስት ፌዴራል መንግስት ይሾመው የጌታቸውንም የእንትና የታደሰን ማስተዳደር ቀጠሉና እንግዲህ የኤርትራ ባለስልጣናትን ያስገቡ ጀመረ። ዝም ተባሉ። ሁለት ጊዜ በጸለምት ውጊያ ለማድረግ ሞከሩ፣ ተመቱና ሄዱ። ለድርድር ጥያቄ ስንል ነው ኃይል የሞከር ነው አለ ታደሰ ወረደ። ታደሰ ሹመት አልሰጡትም እንዴ? ወፉ ዝም ብሏል። እና እንደዚህ እያደረጉ ነው እንግዲህ የመጡት እነዚህ ሰዎች። አሁን ሁሉም ነገር ትዕግስትና ልክ አለው። መንግስት ሰላማዊ ንጹሃን ዜጎችን የሚያጠቃበት ምንም ምክንያት የለውም። ራሳቸው አመኑ። አንዴ መሳሪያ ስናጓጉዝ፣ አንዴ በሌሊት ስራ ላይ የነበረ ሰራዊት። አንደኛ ሰራዊት ሊኖር አይገባም። ይሄ ሁሉ ገንዘብ የተሰጣቸው በዲዲአር እንዲወጣ ነበረ። እያንዳንዳችሁ የእጃችሁን ታገኛላችሁ። በቀደም ዕለት ሳሙራ የኑስ ብዙ ነገር ተናግረዋል። በግል የትግራይ ሲቃወሙ ያለውኝ ሰሞኑን ልጆቻችንን አትውሰዱ እያሉ በግል የሚደረግ ነገር ትግል ጥሩ አይደለም። አንድ ላይ ሆኖ ቢታገሉ ጥሩ ነው አለ። የሻዕቢያንም ጽምዶን በተመለከተ ተናግሯል። ጥሩ ነው እና አንድ ጉዳይ ላይ ምንድን ነው ያለው? ልዩነት ቢኖርም በሀሳብ መነጋገር አለና ሀሳብ ይጥፉ አትበሉ ማለት ሀሳብ አምጡ አለ ጀነራል። እንዴ ከወያኔ ጋር ምን አይነት ሀሳብ ነው የምታቀርበው? አዎ ካንሰር ናቸው፣ መጥፋት አለባቸው። ምን ሀሳብ ታቀርባለህ? አካሄዳቸውን እኮ ራሱን ሳሞራም እኮ ተነገረን። ታደሰን ገልብጠው ሁላችንም እናውቀው ነው። እንትናን ጌታቸውን ገልብጠው ታደሰን እንኳን የገለበጡት ያል ብዬ አላምንም። ከነዚህ ሰዎች ጋር ህግ እየጣሱ ከኤርትራ ሰዎች ጋር የተገናኙ ድምፅምዶ እያሉ የህገወጥ መንግስት እየመሰረቱ ከነዚህ ጋር ለመነጋገር ምን ሀሳብ አላቸውና ታቀርባለህ? ወያኔ ሀሳብ ምቼ ሀሳብ ኖሮት ያውቃል? እንደ ወያኔ ሀሳብ የሚፈራ የለ እንዴ? ሳሙራይን አሳምረህ ታውቀዋለህ መቼ? በደንብ እንደ ወያኔ ሀሳብ የሚፈራ የለ። ሀሳብ የሚያነሱትን ሰዎች እኮ በሙሉ ጨርሷቸው እየጨረሱ አይደለም እንዴ? የድርጅቱ ታሪክ እኮ ይሄንን የሚያሳይ ሀሳብ ለማንሳት እኮ ሊቀበል ዝግጁ የሆነ ጭንቅላት ያስፈልጋል። ያ ግን የለም። ይሄ በሌለበት ሁኔታ ጀነራል ሳሞራ እናትበለን። ዛሬ እንግዲህ ክቡራን ተመልካቾቻችን ብዙዎች ኢትዮጵያውያን የሚወዱት ከኢትዮጵያ ህዝብ ልብ ውስጥ የማይጠፋው ተወዳጁ የትግርኛ ሙዚቃ ለሁሉም የማህበረሰብ ክፍል ለመጀመሪያ ጊዜ ያስተዋወቀ አንጎዬ ፍስስ በሚል ተወዳጁና ዘመን ተሻጋሪ ስራዎቹም ዛሬም ድረስ የሚወደዱለት ድምፃዊ የዜማና ግጥም ደራሲ አርቲስት ኪሮስ አለማየሁን ማን ገደለው? ኪሮስ ትንሽ የህይወት ታሪኩን ልንገራችሁ። በ1944 ዓ.ም ጻዳምባ የምትባል አካባቢ ነው የተወለደው። የኪሮስ ቤተሰብ ሰንቃጣ አሁን ፍሮይኒ ነው የሚባለው። ለምሳሌ የዛን ጊዜ ሰንቃጣ የተባለው ሚኒሊክ ሰራዊት ወደ የአድዋ ጦርነት ጊዜ ሲያዘምቱ ስንቃጡ እና የአካባቢ ሰንቃጣ ተባለ። ስንቃጣ ለማለት ነው፣ ግን አሁን ፍሮይኒ ነው የሚባለው። አንደኛ ደረጃ ትምህርት በፍሮይኒ እና አፄ ዮሐንስ ትምህርት ቤቶች
እነዚህ ጋር ተምሯል እና በመምህርነትና በኃላፊነት ሰርቷል። ደርግ ለ5 ዓመታት አስሮታል፣ አሰቃይቶታል። በአንድ ወቅት ላይ ለኪሮስ መኝታ ያጣና 75 ላይ ነው እና እዚህ ደር ምናምን ተብሎ ሲኒማ ኤምፓየር እንዲያድር ይደረጋል። 76 በኋላ ቢራ አማርኛ አለና ሲወጣ ወዲያውኑ እሳት ተነሳ ሲኒማ ቤቱ እና ለጥቂት ከዛም ከሌላም አደጋ ህይወቱ ተርፏል። ኪሮስ አንጎ የፍስስና ወጣ ከእስር ከተፈታ በኋላ። በነገራችን ላይ ይሄ ፎቶ የምታዩት ከተወዳጁ ወዳጄም ነው ሀጎስ ገብረሕይወት ነፍሱ ይማር ሂዶ ነው የዘፈነው። ሁለቱም ጀግኖች ናቸው። ሁለቱም ፈርጥ ናቸው። መቼም አልረሳቸውም። ወያኔ አጥብቆ ይጠላችሁ ከነበሩ አንዱ ኪሮስን ነው። በተለይ በመሰሪነቱ በገዳይነቱ ብዙ አርቲስቶችን ታጋዮችን ሲያጠፋ ሲያስገድል ሲገድል የመጣ አንድ ግለሰብ ወይም የወያኔ ድምፃዊ ማን ነው ካልከኝ እነግርሃለሁ። ኪሮስ ጥርስ ውስጥ ከገቡት አንዱ እሱ ነበር። ማን? ኢያሱ በርሄ። ዶክተር ኃይሌ አሜሪካን ካወኳቸው በጣም ጀግኖች አንዱ ነው። እንደው ባለበት ሰላሙን ውሃ ውስጥ ነበር የሚኖር የነበረው። አሜሪካ እንደገባው ስልክ ይደውልልኝ ነበር፣ እንገናኝ ነበር በ2012 እና በፈረንጆች አቆጣጠር። ምን አለኝ መሰለህ? በአይኔ ያየሁት 84 እንደገቡ በአይኔ በብረቱ ነው ያየሁት አለ። ከአሜሪካ መጥቶ ተክለ ሃይማኖት ጋር አንድ እንደዚህ ወደ መንደር ገባ የምትል መቀየሻ እንትን ውስጥ ለአምስት ሆነው ኢያሱን በርሄ አለ መሳሪያ አውጥተው ሲያስፈራሩት አይቻለሁኛል። ኪሮስ 85 ዓመተ ምህረት የካቲት 11 በዓል ይከበር ነበር። ስንተኛ ዓመት እንደሆነ አላውቅም፣ ብቻ 25ኛውን 30 አላውቅም። ኪሮስ ሆን ብሎ እንድትገኝ አሉት ትግራይ። ማንን ነው? ኢያሱ። ቀብድ የተቀበልኩበት ስራ ስላለኝ የሰርግ ስራ ከዛ መቅረት አልችልም፣ ምክንያቱም ሰርገኞች ናቸው ብሎ ሄደ። ኢያሱ በርሄ መቀሌ ላይ መድረክ ላይ ምን ብሎ ይናገራል? ይኸውና ትግርኛ እየዘፈነ ካሴት የምትገዛው አንተ ነህ። የኢትዮጵያ ሕዝብ ነው የገዛው የኪሮስን ካሴት። አንተ ነህ ዛሬ ንቆህ ገንዘብ ለማሳደድ አረብ ሀገር ሄደ ምናምን ሲባል የመቀሌ ሕዝብ እንትናን ኮከብ ነው አልተሳሳት፣ ኮከብ ይመስለኛል፣ ሙዚቃ ቤት ነበረው፣ አዘጉበት። ማን ነው? ኪሮስ 85 ግንቦት 20 ሲከበር ለትግራይ ልማት የሚል 4 ልማት፣ የአማራ ልማት፣ የደቡብ ልማት፣ ትግራይ ልማት ምናምን ብለው እንትን ኦህዴድ ልማት እንደዚህ ብለው ከፋፍለውት ነበር። የትግራይ ልማት ገንዘብ ማሰባሰቢያ ከኤግዚቢሽን ማዕከል ቀጥታ ይተላለፋል። ሲተላለፍ ፕሮግራሙን ተከታትየው ላይቭ ነበር የሚተላለፈው። ጠዋት 3 ሰዓት ነው የጀመረው። በስልክም በእንትንም እንትን ማድረግ ትችላላችሁ ብሎ በእርግጥ መድረክ ሲመራ ጎበዝ ነው ኢያሱ፣ ከነተንኮሉ ማለት ነው። ኢያሱ ነበር መድረኩን የሚመራው። የመጀመሪያዎቹ አዋጮች እንግዲህ 85 ነው፣ 2000 ነበር የተጀመረው፣ 3000 ከፍተኛው 5000 ነበር። በኋላ ያው ልክ እሱ ስሙን ሲናገር ከኋላ ባንዱ የጃስ ምናምን እንትን ያደርጋል፣ ማጀቢያ ያድናቆት ማለት ነው። ምንድነው ያድናቆት ሳይሆን የምስጋና። በኋላ ኪሮስ አለማየሁ አለ 20 ሺህ ብር ግን ትንሽ ነው፣ ካንተ ብዙ እንጠብቃለን አለ። ጃሱም የለም ምንም የለም። ኢያሱ እንደ ተራ ነገር ነው ያወራት። በቀጥታ ኪሮስ ወደ መድረኩ ሄደ። ከቤቱ
ካሳንቺስ ተነስቶ ወደ እንትን ሄደ፣ ኤግዚቢሽን ማዕከል ገባ። መድረክ ላይ ቀጥታ ማይኩን ነው ያስነሳው። እኔ ራሴ ደነገጥኩ። በጣም ወደዋለሁ፣ በቴሌቪዥን ነው የማውቀው። ቀጥታ ፕሮግራሙን እያየው ነበር እንዳልኩ። ለእኔ 20 ሺህ ብር ትንሽ ነው። እኔ እኮ አረብ ሀገር የሰራኋትን 1 ብር ሳልወስድ ነው ልማት ብዬ እየሰጠሁ ያለሁት። ስራ ድሬ ጠዋቴን ሳይ መጀመሪያ 3000 2000 ነበር የሚዋጣ የነበረው። ስለዚህ እንዴት ትንሽ ነው ይባላል? እኔ እኮ ባንኬም ውስጥ ያን ያክል ገንዘብ የለም። ትዝ ይለኛል። በጣም አዝኖ ነው እና ማታ ስራ ድሬ ነው ይሄን ሲባል ነው የመጣሁት ይሄንን ለመናገር ምናምን አለ። በኋላ ኪሮስን በጥብቅ ማሳደድ ተጀመረ። ጥቅምት 1986 ዓመተ ምህረት እዚህ ፎቶ ላይ የምታየው አቶ ኃይለ ሥላሴ ገብረ ተክሌ ይባላል። በጣም የልብ ጓደኛ ማቾች ናቸው ከኪሮስ ጋር። ኃይለ ሥላሴ ገብረ ተክሌ የስመጥሩ አርበኛ የጀግናው ገብረሕይወት መሸሻ የልጅ ልጅ ነው። የገብረሕይወት መሸሻ ደጃዝማች ገብረሕይወት መሸሻ ልጅ ወይዘሮ ማሚት ይባላሉ። ወይዘሮ ማሚት ገብረሕይወት ደግሞ ኃይለ ሥላሴን ወለዱ። አንድ ሴትም አለቻቸው አስኳል የምትባል። ይሄ እንግዲህ ከዋት መንደር በ94 ዓመተ ምህረት የጻፍኩት ነው። ከነፎቶአቸው ሁለቱ ነው ኢያሱ እንደገደላቸው እና ጥቅምት 1986 ዓመተ ምህረት ለኃይለ ሥላሴና ለኪሮስ ጥሩ ጊዜ አልነበረም። ውስኪ ኦርጅድ ይሰራ ነበር። አሁንም ድረስ ይሰራል አሉ። ኮርኪዋን እንደዚህ ትከፍታታል እንዳለ ትነቀላለች። ውስኪ ጠጡ ነበር። መርዝ ተደረገባቸው። ይህን ያደረገው ኢያሱ ነው። አርብ ቀን ኃይለ ሥላሴ በድንገት ታሞ ሚኒሊክ ሆስፒታል ገባ። ኦፕሬሽን ሲደረግ አንጀቱ ተበጣጥሷል። እዚህ ይለኛል። በማግስቱ አለፈ። 504 ፔጆ ነበረችው። ኪሮስ ሲመጣ በጣም ያስለቅሳል። አለቃቀሱ በጣም ስሜት ይነካልና ከኋላ አበባ እንደውም ሊያወጣ ቁልፉን እዛው ከቶት ከመደንገጡ የተነሳ ቆለፈው። ገጽታውም ትክክል አልነበረም። ኪሮስ ኃይለ ሥላሴ ጎረቤት ስለነበር ነው በአካል ያየሁት። በሳምንቱ ኃይለ ሥላሴ በሞተ በሳምንቱ ትግርኛ ፕሮግራም እየተላለፈ የማታ 12 ሰዓት ድንገተኛ ዜና አለን ብሎ ባለቤቱ ታየች። ኪሮስ የኢትዮጵያ ሕዝብ ጸሎት ያደርግልኝ ሆስፒታል ገባ። ጥቁር አንበሳ። የኃይለ ሥላሴ አይነት አሟሟት አንጀቱ ተበጣጥሶ ሞተ። ይህንን ያደረገው ኢያሱ በርሄ ነው። በጣም የሚገርመው የእጁን አገኘ ኢያሱ። በ2002 ዓመተ ምህረት ምርጫ ሊካሄድ አካባቢ አላማጣ ላይ መድረክ ምራልን አሉት። አላማጣ ላይ መድረክ ይመራ ነበር። ተቃዋሚዎችና መልስ ለምን አይታረቁ እንደዚህ አይነት ሐሳቦች ያመጣ ነበርና ሸገርም ላይ ሬዲዮ ሰምቼዋለሁ። ውሃ ጠማኝ ብሎ ውሃ ተሰጠው። ውሃውም ውስጥ መርዝ ነበር። መድረክ ላይ ሞተ። ኢያሱ እጁን ያገኝ። እነ ኪሮስ ምንም በማያውቁት ይቀጠፋቸው ኃይለ ሥላሴን የሚቀጠፈው ይሄ ነው። ኪሮስ በዚህ አይነት መልክ ሞተ። ዛፉ ኪሮስ ትባላለች። ኪሮስ አለማየሁ ልጅ ነች። ድምፃዊ ነች። በአንድ ወቅት በ97 ዓመተ ምህረት ላይ ባልደረባችን ሚሊዮን ሹሩቤ ኢንተርቪው አድርጓት ነበር። ሚሊዮን በጣም ወዳጄ ነው። ኬንያ በስደት ሞተ። እንደዚህ ብሎ ጠየቃት። ህዝቡ ለኪሮስ አለማየሁ ያለውን ፍቅር መቃኘት አልሞከርሽም ይላታል። ይሄን ለመቃኘት ሳላስብ ያረጋገጥኩት ነው።
ምናልባት ንግግሬ ግነት ሊመስል ይሆናል፣ ግን ሀቅ ነው። ህዝቡ ለኪሮስ ያለውን ፍቅር ያጤንኩት ለኔ የሚለግሰኝን ፍቅር ሳይ ነው። የኪሮስ ልጅ ብቻ ስለሆንኩ ታላቅ አክብሮት ከሰው እያገኘው ነው። እነሱም የሚሉት ልጁ ትቶልን አለፈ ነው። ምናልባት ለሱ ያላቸውን ፍቅር በእኔ ያንጸባርቁት እንጂ እኔም እሱን የምተካ አይመስለኝም። አባቴ ድምፃዊ ብቻ ሳይሆን ብርቱ የፈጠራ ክህሎትም ነበረው። እውነት ነው ዛፉ። ማዶ አለሁኝ የሚል አለሁኝ ማለት ጥሩ፣ የለሁም ጥሩ አይደለም። አለሁኝ በል እና መቆየት ደጉ ነው የሚለው። ሌላው ልጅና እናትን አትለያይም ሰላም። ኪሮስ እንዴት በስሎ እንዴት ቀድሞ ይህንን ነገር ገና 80 ዓመተ ምህረት እኮ የዘፈነው 81 ገና እነሱም ሳይገቡ ሰላም ልጅና እናትን አትለያይም። ምንድን ነው የሚለያየው? ጦርነት። የትግራይ ዘፋኝ ተብዬዎች እና አበባራ ይሄ አንድ ሌባ ደግሞ ማን ነው የምትለው? ይሄ ጉሮሮ የተመታ ጠርጣራው ነው። ትንስ ተወፈር ውገስ ዝመት ምናምን ነው የሚሉት። ተመልከት ተግበር ተጋዳ ላይ ይሄ ስለምንድን ነው የሚያወራው? ስለምንድን ነው የሚዘፍነው? ስለ ሰላም። አይ ኪሮስ ሐረር ድሬዳዋ አርሲ ባሌ ከፋ ሲዳሞ ኢሉባቡር ወለጋን አልፈ ለምለም ፓዌ ጎጃም ከተማ ባህር ዳር የፋሲል ከተማ የማይደርሰው ኢትዮጵያ የለም። ይኸውልህ ደብረ ታቦር ጎንደር ተሳስበን በወንድማማችነት ተነስ ታጠቅ ዝመት የሚል ቃል ሰማ ከኪሮስ? የለም። ይኸውልህ እንደዚህ ተሳስበን ለመኖር መሰረቱ ሰላም ነው። ሰላም ነው አለ። ሰላም ነው የሚያስፈልገው። ሁሉንም የሚያሳየን ሰላም ሲኖር ይሄ ሁሉ አሁን የት አለ? ይህን የሚለው እሱ 81 ነው። ይህን የሚለው 81 ህዝባችን ሰላም ናፍቆት፣ ፍቅር ሰላም ይውረድ። የቀድሞ አንቺ ሰላም የታለሽ? ክልተ ደቅን ነው ማለት የአንድ እናት ልጆችን አጫርሰሽ አባልተሽ አንቺ ሰላም የታለሽ? ልጅና ወላጆችን አባልተሽ የአድ ሐጎስ ኔሩ ማለት የደስታ አገር ነበር። የተቀድሞ የታየው ነቢይ 80 ዓመተ ምህረት 81 ደርግንም ሲያወግዝ ነው። በየአቅጣጫው ጦርነት ነበር። ኪሮስ ልክ እንደ ጧፍ እንደ ሻማ እሱና ሐጎስ ገብረሕይወት ለትግራይ ህዝብ በኪነ ጥበብ ትልቅ አስተዋጽኦ አበርክታችሁ አልፋችኋል። ታሪክ ሲዘክራችሁ ይኖራል። ኪሮስን የገደለው በአጠቃላይ ወያኔ ነው። እነሱም እጃቸውን አገኙ። ነፍስ በገነት ትረፍ። ክቡራን ተመልካቾቻችን የዛሬው ፕሮግራም በዚያ በቃ። ቸርን ሰንብት።